በትምህርት ተቋማት የዲጂታል ቴክኖሎጂ አጠቃቀምን ማሳደግ የትምህርት ጥራትና ተደራሽነትን ለማስጠበቅ ቁልፍ ነው። የማዕከላዊ ኢትዮጵያ ክልል ትምህርት ቢሮም የትምህርት ስርዓቱን በዲጂታል ቴክኖሎጂ ለማስደገፍ ሰፋፊ ስራዎችን ሰርቷል። ቢሮው ባለፉት 3 ዓመታትም ለትምህርት ስርዓቱ አጋዥ የሆኑ የተለያዩ ሶፍትዌሮችን አበልጽጓል። ከጣቢያችን ጋር በወቅታዊ የትምህርት ጉዳዮች ዙሪያ ቆይታ ያደረጉት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊው አቶ አንተነህ ፍቃዱ ዘመኑን የዋጀ ትምህርት ለመስጠት ዲጂታል ቴክኖሎጂን መጠቀምና በዲጂታል ቴክኖሎጂ የታገዘ የመማር ማስተማር ስርዓት መዘርጋት አስፈላጊ በመሆኑ የክልሉ ትምህርት ቢሮ ይህንን ለማድረግም ባለፉት 3 ዓመታት ሰፋፊ ስራዎችን ሲሰራ መቆየቱን ጠቁመዋል። በዚህም ለትምህርቱ ዘርፍ አጋዥ የሆኑ የተለያዩ ሶፍትዌሮችን ማበልጸገው ነው የገለጹት። አጠቃላይ ከመምህራን ጋር የተያዘ የመምህራንን የዲጂታል ቴክኖሎጂን በመጠቀም የመረጃ አስተዳደር መገንባትን ነው። እንግዲህ ስለ መምህራን ስናነሳ ስለ ትምህርት ካነሳን ስለ መምህራን ማንሳትና የትምህርት ጥራትን ለማሻሻል ሆነ ዘመኑን የዋጁ ተማሪዎችን ማፍራት እንዲቻል ዘመኑን የዋጁ መምህራንን ማፍራት እጅግ በጣም አስፈላጊ ነው ማለት ነው። ለዚህም የመምህራንን አቅም ወቅታዊነትን በጠበቀ መንገድ ዲጂታል ቴክኖሎጂ በታገዘ መንገድ የመምህራንን አቅም መገንባት እንዲያስችል እንዲሁም በዲጂታል ቴክኖሎጂ የታገዘ መማር ማስተማርን መምህራኑ እንዲሰጡ አቅማቸውን በየወቅቱ መገንባት ያስፈልጋል። አጠቃላይ የትምህርት ስርዓታችን በዲጂታል ቴክኖሎጂ መታገዝ አለበት። ዘመኑን የዋጀ ትምህርት ለመስጠት ዲጂታል ቴክኖሎጂን መጠቀምና በዲጂታል ቴክኖሎጂ የታገዘ ትምህርት ስርዓት መገንባት እጅግ በጣም አስፈላጊ ነው። ከዚህ ውስጥ እንግዲህ አንዱ ትኩረት ሰጥተን እየሰራን ያለ ነው አጠቃላይ ከመምህራን ጋር የተያዘ የመምህራንን የዲጂታል ቴክኖሎጂን በመጠቀም የመረጃ አስተዳደር መገንባትን ነው። ቢሮው ያለማው የመምህራን መረጃ በአንድ ዘመናዊ ዲጂታል ስርዓት ማደራጀት ወይንም TMIS የመምህራንን መረጃ በተደራጀ መልኩ እንዲቀመጥ ከማድረግ ባለፈም የመምህራን ቅጥር፣ ዝውውር፣ ደረጃ እድገትና ተያያዥ ጉዳዮች ግልጽነት በሰፈነበት መንገድ እንዲፈጸም እገዛው የላቀ እንደሆነ ማስረድተዋል። በዲጂታል ቴክኖሎጂ የታገዘ መማር ማስተማርን መምህራኑ እንዲሰጡ አቅማቸውን በየወቅቱ መገንባት ያስፈልጋል። ከዛ ባሻገር ደግሞ አጠቃላይ የመምህራንን የመረጃ ዲጂታላይዝ አድርገን በዛ ፕሮፋይላቸው መሰረት ደግሞ የመምህራን ልማት ስራ መስራት አለብን። እንዲሁም የቅጥር ሁኔታዎች አሉ፣ የዝውውር አለ፣ የመምህር የደረጃ እድገት አለ። እነኚህ ለመምህራኑ ግዴታ አስፈላጊ ጉዳዮች ናቸውና ፍትሃዊነት በተረጋገጠ መንገድ የመምህራንን ዝውውር፣ ቅጥር እንዲሁም ደረጃ እድገት መፈጸም እጅግ በጣም አስፈላጊ ነው። ቀልጣፋ አገልግሎት መስጠት እጅግ በጣም አስፈላጊ ነው። ተአማኒነት ያለውን አገልግሎት ለመምህራን መስጠት አስፈላጊ ነው። ይህንን ሁሉ ማድረግ እንዲቻል ጥራቱን የጠበቀ መረጃ በዲጂታል ቴክኖሎጂ መያዝ ያስፈልጋል። አጠቃላይ የመምህራን አስተዳደሩን ማዘመን ያስፈልጋል ማለት ነው። ይህንን ማድረግ እንዲያስችለን የቲቸርስ ማኔጅመንት ኢንፎርሜሽን ሲስተም የሚል ሶፍትዌር አበልጽገን በዚህ አሁን በይፋ ስራ አስጀምረናል ማለት ነው። በማዕከላዊ ኢትዮጵያ ክልል ያሉ ከቅድመ አንደኛ ደረጃ ትምህርት ቤት ጀምሮ ያሉ መምህራኖች መረጃ በለማው ሶፍትዌር አማካኝነት ይደራጃል። በክልላችን ውስጥ ያሉ መምህራን የቅድመ አንደኛ ደረጃ መምህራን፣ የአንደኛ ደረጃ፣ የመካከለኛ ደረጃ፣ የሁለተኛ ደረጃ መምህራን ፕሮፋይላቸውን በዲጂታል ቴክኖሎጂ መያዝ ነው። መረጃቸውን በዲጂታል ቴክኖሎጂ መያዝ ነው የመጀመሪያው ነገር የሚሆነው። ሁለተኛ ይሄን መረጃ ወደዚህ ሶፍትዌር ካስገባን በኋላ ይሄ መረጃ ደግሞ በቀጣይ እየተተነተነ ለበርካታ ጉዳዮች ተአማኒነት ባለው
በአጭር ጊዜ ቀልጣፋ በሆነ መንገድ ማግኘት እንችላለን ማለት። ክልሉ በ2019 የትምህርት ዘመን የመምህራን ዝውውር በለማው ሶፍትዌር ሲስተም አማካይነት የሚከወን እንደሆነ ያነሱት አቶ አንተነህ ይህም ከዚህ ቀደም በዘርፉ ሲነሱ ለነበሩ የመልካም አስተዳደር ችግሮች እልባት እንደሚሰጥ ጠቁመዋል። በክልላችን ውስጥ ያሉ መምህራንን በሁሉም ትምህርት ቤት በሁሉም የትምህርት እርከን ያሉ መምህራን በስማቸው ፕሮፋይላቸው እዚህ ሲስተም ውስጥ አፕሎድ ይደረጋል ወይም እንዲገባ ይደረጋል ማለት ነው። ይህንን ካደረግን በኋላ የመጀመሪያው ስራ የሚሆነው ይህንን መረጃ ተጠቅመን የ2019 ትምህርት ዘመን የመምህራን ዝውውር በክልላችን በዚህ የቲኤምአይኤስ ሶፍትዌር ሲስተም ነው ማለት ነው የሚሆነውና በፊት በነበረው በማኑዋል አሰራር ለመልካም አስተዳደር ችግር በተጋለጠ መንገድ ለብልሹ አሰራር በተጋለጠ መንገድ በተንዛዛ አገልግሎት የምንሰጥ አይደለም። ስለዚህ የዚህ የ2019 ትምህርት ዘመን የማዕከላዊ ኢትዮጵያ ክልል ትምህርት ሴክተር መምህራን ዝውውር በዚህ በለማው በቲኤምአይኤስ ሶፍትዌር ሲስተም ይሆናል ማለት ነው። ቢሮው የመምህራን መረጃ በአንድ ዘመናዊ ዲጂታል ስርዓት የማደራጃ ሶፍትዌርን ጨምሮ የዲጂታል የመማር ማስተማር ስርዓት እንደዚሁም ፍትሃዊ ቀልጣፋና ዘመናዊ የምዘና ስርዓት መተግበሪያ ሶፍትዌሮችን አልምቶም ወደ ስራ አስገብቷል።